ሰላም ጤና ይስጥልን። ዛሬ ሀገራችን ኢትዮጵያ በከባድ መርዶና በለቅሶ ውስጥ ሆና አርፍዳለች። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ እጅግ አሰቃቂ የመሬት መንሸራተት አደጋ የ52 ወገኖቻችን ሕይወት በቅጽበት አልፏል። ከእኩለ ሌሊት በኋላ ሁሉም በሰላም ተኝቶ በነበረበት ወቅቱን ያልጠበቀ የአስፈሪ ዝናብ ዳገቱን ንዶ ሕዝቡን ከነቤቱ ቀብሮታል። እስካሁን 52 አስክሬኖች በቁፋሮ የወጡ ሲሆን የ50 ሰዎች ድንገት መጥፋት ደግሞ አካባቢውን ይበልጥ በድንጋጤ ጥሎታል። አሁንም ቁፋሮ እንደቀጠለ ነው። በጋሞ ዞን የሆነው አሳዛኝ ክስተት እጅግ ልብ ይሰብራል። ክቡራን የዩቲዩብ ቻናሌ ቤተሰቦች ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ወደ ዝርዝር መረጃው ስናልፍ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ማዛ ዶይሳ ቀበሌ ውስጥ ነው የአሰቃቂ አደጋ የተከሰተው። አደጋው የደረሰው የካቲት 30 እና መጋቢት 1 ቀን 2018 ዓ.ም የጣለውን ከባድ ዝናብ ተከትሎም ሲሆን በተለይ መጋቢት 1 ቀን ከእኩለ ሌሊት በኋላ በደረሰ የመሬት መንሸራተት የ52 ሰዎች ሕይወት ማለፉን የዞኑ ኮሚኒኬሽን አስታውቋል። የጋሞ ዞን የከተማና አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ ለኢቢሲ እንደተናገሩት በአካባቢው ወቅቱን ያልጠበቀና እጅግ ከፍተኛ ዝናብ ይጥል ነበር። ይህ ዝናብ እስከ ረቡዕ መጋቢት 2 ቀን 2018 ዓ.ም ማለዳ ድረስ በመቀጠሉ የነፍስ አድን ስራውን እጅግ አስቸጋሪ አድርጎት ነበር። ሆኖም ግን እስካሁን የደረሱበት ያልታወቁ ሌሎች 50 ሰዎችን የመፈለግ ጥረት በከፍተኛ ሁኔታም እየተከናወነ ይገኛል። በአካባቢው በርካታ ተዳፋት ቦታዎች ቢኖሩም አደጋው የደረሰበት ስፍራ ግን ከዚህ ቀደም ምንም አይነት የስጋት ምልክት ያልታየበትና እንዲህ አይነት አደጋ ደርሶበት የማያውቅ በመሆኑ ነዋሪዎችን ሳይሰጉ እንዲቆዩ አድርጓቸዋል። ባለስልጣኑ እንደሚሉት የመሬት ናዳ ይከሰትባቸዋል ተብሎ በስጋት በተለዩ አካባቢዎች ነዋሪዎችን የማንሳት ስራ ሲሰራ ቢቆይም ይህ አደጋ የደረሰበት ማዞ ዶይሳ ቀበሌ ግን ከስጋት ነፃ ተብሎ ይታሰብ ስለነበረ ምንም አይነት እርምጃ ሳይወሰድ ቀርቶ የከባድ እልቂት ሊከሰት ችሏል። አደጋው በደረሰበት ስፍራ የዞኑ አስተዳደርን ጨምሮ የፌዴራልና የክልል የሕዝብ ተወካዮች ምክር ቤት አባላት ተገኝተው ቤተሰቦቻቸውን ያጡ ወገኖቻችንን አጽናንተዋል። አሁን ላይ ቁጥሩ 52 ቢሆንም የጠፉት 50 ሰዎች ስላልተገኙ የሟቾች ቁጥር ሊጨምር ይችላል ተብሎ ተሰግቷል። በሕይወት ለተረፉት እርዳታ የማሰባሰብ ሥራ የተጀመረ ቢሆንም አካባቢው ተዳፋት በመሆኑ ስራውን ከባድ አድርጎታል። የደቡብ ኢትዮጵያ ክልል በተለይም ጋሞ ዞን በተደጋጋሚ በከባድ ዝናብና ጎርፍ የሚጠቃ አካባቢ ነው። በ2016 ዓ.ም በጎፋ ዞን ተመሳሳይ የመሬት መንሸራተት ደርሶ ከ200 በላይ ሰዎች መሞታቸው የሚታወስም ሲሆን አሁንም እንዲህ አይነት አደጋዎች በክልሉ በከፍተኛ ሁኔታ ስጋት መሆናቸው ቀጥለዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በጋሞ ዞን ያለቀሱት እናቶችና የጠፉት ቤተሰቦች ህመም የሁላችንም ነው። የሟቾችን ቁጥር እየተከታተልን በዩቲዩብ ቻናላችን የምናደርሳችሁ ይሆናል። ፈጣሪ ለሟች ቤተሰቦች መጽናናትን ይስጥልን፣ ሀገራችንን ከእንዲህ አይነት መከራ ይጠብቅልን። ያላችሁን የሀዘን መግለጫ በኮሜንት አስፍሩ። ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በሌሎች በሚሰሙ አዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።